የተወሰኑ ጥያቄዎች ነበሩኝ። በአሁኑ ሰዓት በክርስትናና በኢስላም መካከል ባለ መስመር ላይ ነው ያለሁት። እናም ትልቁ ጥያቄ የመጽሐፍ ቅዱስ ትክክለኛነት ላይ ነው። እኔ ባደረኩት ምርመራ የብሉይ ኪዳን ትክክለኛነት ለማረጋገጥ ትልቁ ማስረጃ የዴድ ሲ ስክሮል ናቸው የሚል ድምዳሜ ላይ ደርሻለሁ። ነገር ግን ዋናው ነጥብ መጽሐፍ ቅዱስ እና ቁርአን በተመሳሳይ ጊዜ እውነት ሊሆኑ አይችሉም። ታዲያ መጽሐፍ ቅዱስ በእርግጥ ተበርዟል ወይንስ አልተበረዘም የሚለውን እንዴት ማወቅ እንችላለን? ከዛ በፊት ቻናሉን ሰብስክራይብ በማድረግ ትልቅ ድጋፋችሁን ማሳየት ትችላላችሁ። ባረከላሁ ፊኩም። መጽሐፍ ቅዱስ ስትል ስለ ብሉይ ኪዳን ነው ወይስ ስለ አዲስ ኪዳን ነው የምናወራው? ሁለቱንም ማለቴ ነው፣ ግን በዋነኝነት ብሉይ ኪዳን ላይ ትኩረት ማድረግ እንችላለን። እሺ፣ ስለ ብሉይ ኪዳን ካወራን አንተ እንደ ማስረጃ የጠቀስካቸው ዴድ ሲ ስክሮል የመጀመሪያዎቹ የጽሑፍ ሰነዶች ናቸው። ነገር ግን እዚህ ጋር ልታውቃቸው የሚገቡ ነጥቦች አሉ። አይሁዶች እነዚህን ሰነዶች አይቀበሏቸውም፣ ምክንያቱም የተጻፉት መናፍቃን በሚሏቸው ቡድኖች ነው ብለው ስለሚያምኑ ለመዝገቦቹ እውቅና አይሰጡም። ሁለተኛ፣ በእነዚህ ጽሑፎች ውስጥ ብዙ የአዋልድ መጽሐፍት ይገኙበታል። ስለዚህ ሰነዶቹ ሙሉም ብሉይ ኪዳን የያዙ አይደሉም። አብዛኛው የኢሳይያስ መጽሐፍና የሌሎች ጥቂት ክፍሎች ቅሪቶች ብቻ ናቸው። ሌላው ትልቁ ችግር ደግሞ ሰነዶቹ የተጻፉት ከሙሴ 1500 ዓመታት በኋላ መሆኑ ነው። አንድ ነገር ተጠብቆ ቆይቷል ለማለት በቂ ማስረጃ ማቅረብ ይኖርባቸዋል። አንተ የጠቀስከው ዴድ ሲ ስክሮል ግን መጽሐፉ በትክክል አለመጠበቁ ነው እንደሚያሳየው። ያለመጠበቁ ምክንያት ደግሞ አይሁዶች በታሪካቸው ብዙ ጊዜ ተሰደዋል። የባቢሎን ስደት እና የመሳሰሉት። በእነዚህ ስደቶች ወቅት የሰለሞን ቤተ መቅደስ ወድመዋል፣ መጽሐፍቶቻቸውም ተቃጥለዋል። ስለዚህ መጽሐፍቱ አልተጠበቀም ብሎ ማሰብ ምክንያታዊ ነው። እንኳን ከሙሴ ዘመን ቀርቶ ሙሴ ካለፈ ከ1000 ዓመት በኋላ እንኳን የተጻፈ አስተማማኝ ሰነድ የላቸውም። እሺ፣ ታዲያ ይህ ማለት መጽሐፉ መበረዙ ፍጹም እርግጥ ነው ማለት ነው ወይስ ለመበረዙ ክፍት ነው? ማለት የመበረዝ እድል አለው ነው የምንለው? በመጀመሪያ መጽሐፉ አልተበረዘም ለማለት ላለመበረዙ ተጨባጭ ማስረጃ ማቅረብ ይኖርብሃል ነው እያልኩ ያለሁት። ለመበረዙም እኛ ማስረጃ ማምጣት እንችላለን፣ በትንሹ እንመጣበታለን ኢንሻአላህ። ግን መጽሐፍ ቅዱስ ስለመበረዙ ዝርዝር ያለ ቪዲዮ እንድልክላችሁ የምትፈልጉ ከሆነ በኮመንት አሳውቁኝ። ረጅም ቪዲዮ ለቅላችኋለሁ ቢኢዝኒላህ። አልተበረዘም ብሎ የማስረዳት ኃላፊነት በእነሱ ላይ ነው ማለት ነው። አዎ፣ ክርስቲያንም ሆነ አይሁድ መጽሐፉ አልተበረዘም እንደተጠበቀ ነው ያለው የሚል ሰው ማስረጃ የማቅረብ ኃላፊነት አለበት። እኛም የምንጠይቀው ጥያቄ እሺ ከመጀመሪያው ዘመን የተገኘ ምን ጽሑፍ አለ የሚል ይሆናል። መልሱ የለም ነው። እሺ ቢያንስ አንዱ ከአንዱ የተቀባበለ ያመጣው አስተማማኝ የቃል ሰንሰለት አለህ? መርምረን እውነቱን የምናረጋግጥበትን ማስረጃ ስንልም መልሱ የለም ነው። እንዲያውም የቃል ሰንሰለት አለን ቢሉ እንኳ በአንዱና በሌላው ተቀባይ መካከል ከ2 እስከ 300 ዓመታት የሚደርስ ክፍተት አለው ምናምን። ስለዚህ አንድ ነገር አልተቀየርም ለማለት የሚያስችል ምንም አይነት ተጨባጭ ማስረጃ ማቅረብ ካልቻልክ ያ ነገር አልተበረዘም ብለን ለማመን የሚያበቃ ምንም ምክንያት አይኖርም። እሺ፣ ሌላም ያነበብኩት ነገር አለ። ምናልባት ከአውዱ ውጪ ሊሆን ይችላል፣ ግን ልጠይቅህ የፈለግኩት ጥያቄ አለ። በቁርአን ውስጥ ሙስሊሞች በተውራትና በኢንጂል መጽናት አለባቸው የሚል ትምህርት የለም ወይስ ከአውዱ ውጪ የሆነ ነው? አዎ፣ ከአውዱ ውጪ ነው የተወሰደው። እኔ ግን ይህንን ጥቅስ በጣም ነው የምወደው፣ ምክንያቱም ክርስቲያኖች የራሳቸውን እምነት የሚቃረም መሆኑን ሳያውቁት ለክርክር ሲጠቀሙበት ስለማያቸው ነው። በቁርአን ውስጥ አላህ አንተ ለጠቀስከው ጥቅስ እንዲህ ይላል፣ እናንተ የመጽሐፍ ባለቤቶች ሆይ ተውራትንና ኢንጂልን ከጌታችሁም ወደ እናንተ የተወረደውን ወይም ደግሞ ቁርአንን እስከምታቆሙ ድረስ በምንም ላይ አይደላችሁም በላቸው። ክርስቲያኖች ግን ሲያነቡት አንቀጹ መሃል ላይ ነው የሚቆሙት። ጥቅሱ ሲቀጥል ግን ከጌታችሁ ወደ እናንተ የተወረደውን ይላል። ይህም ቁርአን ነው። ስለዚህ ጥቅሱ እያለ ያለው አይሁዶችና ክርስቲያኖች ሆይ ቁርአንን እስከማትከተሉ ድረስ ምንም መሰረት የላችሁም ነው የሚለው። ሌላው ደግሞ እዚህ ጋር የተጠቀሰው ኢንጂል እንጂ መጽሐፍ ቅዱስ አይደለም። እሱንም ማወቅ አለብን። ጥቅሱም በአውዱ ከተረዳ ነው አይሁዶችና ክርስቲያኖች ቁርአንን እንዲከተሉ በግልጽ እያዘዘ ነው። ይሄ ብቻ አይደለም። በሱረቱል ማኢዳ ምዕራፍ 5 ቁጥር 47 እና 48 ላይ ቁርአን ከበፊቱ መጽሐፍት በላይ የበላይና መለኪያ እንደሆነ አሁንም ሰዎች ሊከተሉት የሚገባው እሱን እንደሆነ በግልጽ ተቀምጧል። እሺ ገብቶኛል። ስለዚህ ከአውዱ ውጪ ነው ማለት ነው። ሌላ ደግሞ ከጥቂት ደቂቃዎች በፊት ከአንድ ሙስሊም ጓደኛዬ ጋር ስናወራ አንድ ጥያቄ መጥቶልኝ ነበር። አላህ ሁሉንም አዋቂ ነው አይደል? እሺ፣ አላህ ሁሉን አዋቂ ከሆነ በነቢያት በኩል ለሰው ልጆች የላከው መልእክት እንዲበረዝ መፍቀዱ ወይም መበረዙ ትንሽ ግራ ያጋባም? ይሄ እንደ ውድቀት አይቆጠርም? አይቆጠርም። ለዚህም ሁለት ዋና ምክንያቶች አሉ። አንደኛ፣ እነዚህ ቀደምት መጽሐፍት የተላኩት በወቅቱ ለነበሩ ሰዎች ብቻ ነው። እስከ ዓለም ፍጻሜ ድረስ እንዲቆይ ተደርጎ እንደ ሁለንተናዊ መልእክት አልተላኩም። ስለዚህ ገና ከመጀመሪያ
ከመጀመሪያውኑ ዓላማው መጽሐፉ ተጠብቆ እንዲቆይ አልነበረም። ሁለተኛው ነጥብ ደግሞ አላህ መጽሐፍቱን የመጠበቁን ኃላፊነት ለሊቃውንቱ፣ ለራባዮቹና ለካህናቱ እንደሰጣቸው በቁርአን ምዕራፍ 5 ላይ ተጠቅሷል። ይሄ ለእነሱ እንደ ፈተና የተሰጠ ኃላፊነት ነበር። እነሱ ግን ምን አደረጉ? መጽሐፍቱን ለጥቅማቸው ሲሉ በጥቂት ዋጋ ሸጡት። በገንዘብ በወርቅና በብር ለመለወጥ ሲሉ ቃላቱን ቀያየሩት። ስለዚህ የመጠበቁ ኃላፊነት በእነሱ ላይ ነበር እንጂ የአላህ ውድቀት አይደለም። በተጨማሪም ከዚያ በኋላ ሌላ መልእክተኛና የነቢያት መደምደሚያ እንደሚመጣ ስለሚታወቅ መጽሐፍቱ ለዘላለም እንዲቆዩ አልታሰቡም። ቁርአን ግን እንዲጠበቅ የተደረገው እስከ ዓለም ፍጻሜ ድረስ ለሰው ልጆች ሁሉ የተላከ የመጨረሻው መመሪያ ስለሆነ ነው። እሺ፣ እናም ደግሞ ኢየሱስ ድጋሚ ይመጣል ብላችሁ ታምናላችሁ አይደል? አዎ። እሺ፣ ለአሁኑ ያሉኝ መሰረታዊ ጥያቄዎች እነዚህ ናቸው። አንተ በፈጣሪ ታምናለህ? አዎ አምናለሁ። በእስላምና በክርስትና የፈጣሪ አመለካከት የተለያየ ነው። ለአንተ ያለኝ ጥያቄ የበለጠ አንተ ዘንድ ተቀባይነት ያለው የቱ ነው? ሁለቱም እምነቶች ፈጣሪ መለኮታዊ አካል ነው ብለው እንደሚያምኑ እረዳለሁ። እናም መለኮታዊ ከሆነ ደግሞ በዚህ ምድር ላይ ካለ ከማንኛውም ነገር ጋር አይመሳሰልም። ስለዚህ እሱን ለመረዳት ወይም ለመተርጎም መሞከር በጣም ከባድ ነው። ምክንያቱም እኛ የራሳችንን አእምሮ እንኳ በሳይንሳዊ ደረጃ ገና በሚገባ አልተረዳነውም። ታዲያ እንዲህ ሆኖ ሳለ እንዴት ነው ስለ ስላሴ ወይም ደግሞ ስለ አንዱ አላህ እንኳ ሙሉ በሙሉ ልንረዳ የምንችለው? እንደኔ እምነት ሁለቱንም መረዳት ከባድ ነው። ነገር ግን የስላሴ አስተምሮ ይበልጥ ውስብስብ ይመስለኛል። ይህ እንግዲህ የተለመደው የክርስቲያኖች ምላሽ ነው። ይህንንም መልስ የሚሰጡት ክርስቲያኖች የሚያቀርቡት ሀሳብ ትርጉም የማይሰጥ ሀሳብ ስለሆነ፣ አዎ ትርጉም የሚሰጥ ሀሳብ ባይሆንም ፈጣሪን ደግሞ ማንም ሊረዳው አይችልም የሚል አዲስ ነጥብ ያመጣሉ። እስቲ ስለ ውስብስብነቱ እንመልከት። አላህ በቁርአን እንዲህ ይላል፣ በል እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም አልተወለደምም፣ ለእርሱም አንድም አምሳያ የለውም። እስኪ ንገረኝ፣ በዚህ ገለጻ ውስጥ የትኛው ክፍል ነው ለመረዳት የሚከብደው? አይ ይህንንማ በደንብ ነው የምረዳው፣ እኛ ሙስሊሞች ዘንድ አይገባንም የሚል ችግር የለም። በእርግጥ ፈጣሪም ሙሉ በሙሉ እናውቃለን አንለም። ነገር ግን እሱ የላከልን መለኮታዊ መገለጫ ሊገባን ይገባል። ካልሆነ ግን የማይገባንን ነገር መላኩ ጥበብ አይሆንም። ሁለተኛው ደግሞ ለመሆኑ ስላሴ የሚለው ነገር መጽሐፍ ቅዱስ ውስጥ የቱ ጋር ነው ያለው? ፈጣሪን አንረዳውም የሚለውን ሀሳብ ለመቀበል በመጀመሪያ ፈጣሪ ራሱን እንደ ስላሴ አድርጎ የገለጠበት ቦታ መኖር አለበት። ምክንያቱም በመጽሐፍ ቅዱስ አረዳድ አምላክ የሚለው ስያሜ ለብዙዎች ተሰጥቷል። መላእክት ራሱ አማልክት ተብለዋል። ለምሳሌ በመዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ የአይሁድ ፈራጆች በግልጽ አማልክት ተብለዋል። ሙሴም ቢሆን በተለያዩ ቦታዎች ኢሎሂም ተብለዋል። ፈጣሪ ሙሴን ለፊርዓውን ኢሎሂም አደርግሃለሁ ብሎታል። ስለዚህ በብሉይ ኪዳን ውስጥ ኢሎሂም ወይም ያህዌ የሚሉት ቃላት ለፈጣሪ ብቻ የተወሰኑ አይደሉም። በአንድ ጥቅስ ውስጥ ሁለት ኢሎሂም ስለታየ ብቻ ሁለት አማልክት ናቸው ማለት አይደለም። ለአንደኛው አምላክ የሚል ስያሜ የተሰጠው የክብር ስም እንጂ የግድ ሊመለክ የሚገባው አካል ማለት አይደለም። ለዚህም ነው ይህንን ሀሳብ ከኦሪት ዘዳግም ምዕራፍ 6 ቁጥር 4 ጋር ማያያዝ ያለብን። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አምላክ አንድ ነው፣ ያ አንዱ ደግሞ ሶስት ነው የሚል ጽሑፍ መጽሐፍ ቅዱስ ውስጥ አታገኝም። በዮሐንስ ወንጌል ውስጥ ያለ ይመስለኛል። ጥቅሱም በትክክል ባላስታውሰውም ቃሉ፣ አብ እና መንፈስ እነዚህ ሶስቱም አንድ ናቸው የሚል ነገር አለ። በጣም ጥሩ። አሁን የጠቀስከው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 7 ነው። ነገር ግን ይሄ የጠቀስከው ጥቅስ የተፈበረከ ነው። ይህ ጥቅስ የሚገኘው በኪንግ ጄምስ የመጽሐፍ ቅዱስ ትርጉም ላይ ብቻ ነው። ሌላ የትኛውንም የመጽሐፍ ቅዱስ ትርጉም አይነቶችን ብትመለከት አታገኘውም። ሌሎቹ ላይ የሚመሰክሩት ሶስት ናቸው። እነሱም መንፈሱ፣ ውሃውና ደሙ ናቸው ነው የሚለው። ግርጌ ማስታወሻው ላይ ደግሞ አብ፣ ቃሉና መንፈስ ቅዱስ የሚለው አረፍተ ነገር እስከ 15ኛው ክፍለ ዘመን ድረስ ባሉት ቅጂዎች ላይ የማይገኝና በኋላ ላይ የተጨመረ መሆኑን ይገልጻል። በ15ኛው ክፍለ ዘመን የሆነ ሰው በግርጌ ማስታወሻነት የጻፈውን ነገር ነው በኋላ ላይ ወደ ኪንግ ጄምስ ትርጉም የገባው። ይህ እንግዲህ መጽሐፍ ቅዱስ ለመበረዙ ማስረጃ ነው። ይህንን ጥቅስ በማንሳትህ ደስ ብሎኛል። ምክንያቱም አንዳንዱ የመጽሐፍ ቅዱስ እትሞች ላይ የሚገኙ ጥቅሶች በሌሎቹ ላይ እንደማይገኙና ፍጹም የተለየ ትርጉም እንደሚሰጡ ማሳያ ነው። ለብዙ ዓመታት በሚሊዮን የሚቆጠሩ ሰዎች ሲጠቀሙበት የነበረው የኪንግ ጄምስ እትም ስህተት ነበረ ማለት ነው። እሺ፣ ደግሞም በማቴዎስ ወንጌል ምዕራፍ 28 ላይ ሂዱና በአብ በወልድና በመንፈስ ቅዱስም አጥምቋቸው የሚል ጥቅስ አለ። እሱስ? በመጀመሪያ ይህ ጥቅስ ስላሴን አያሳይም። ምክንያቱም የሚጠቅሰው ሶስት የተለያየ አካላትን ብቻ ነው። ለምሳሌ በካይል በሙሐመድና በጆን ስም አጥምቁ ብል እኛ ሶስታችን አንድ ነን ማለት አይደለም። ሁለተኛው ነጥብ፣ ይህ ጥቅስ ራሱ በአንዳንድ ምሁራን ዘንድ እንደተፈበረከ ይታያል። ለምን ቢባል የደቀ መዛሙርቱን ታሪክ ብንመለከት ሰዎች ሲያጠምቁ የሚያሳይ ብዙ አጋጣሚዎች አሉ። ነገር ግን አንዱም ደቀ መዝሙር በአብ በወልድና በመንፈስ ቅዱስ ስም ሲያጠምቅ አልታየም። ሁሉም ያጠመቁት በኢየሱስ ስም ብቻ ነው። ኢየሱስ እንዲህ ብሎ
አስተምሯቸው ቢሆን ኖሮ ትእዛዙን አክብረው በአብ በወልድና በመንፈስ ቅዱስ ስም ባጠመቁ ነበር። እነሱ ግን ይህንን አላደረጉም። ቀደም ብዬ እንደነገርኩህ ግን ጥቅሱ ችግር የለበትም ብለን እንኳን ብንቀበል ሶስት የተለያየ አካላትን ከመጥቀስ ውጪ ሶስቱ አንድ ናቸው የሚል ግንዛቤ ላይ ልንደርስ አንችልም። እናም አንድ ተጨማሪ ጥቅስ ላንሳ። ቶማስ ወደ ኢየሱስ መጥቶ ጌታዬ አምላኬ ያለበት ጥቅስ አለ መሰለኝ። ይህንን መመለስ ይችላል። ነገር ግን ብዙ ሰዎች ይህንን መልስ ላይቀበሉ ይችላሉ። አንደኛ ነገር ቶማስ ይህንን ያለው ኢየሱስ ተሰቀለ ከተባለና ከሞተ በኋላ በድንገት ሲያየው ነው። የሞተ የመሰለኝን ሰው በድንገት ብመለከት በድንጋጤ ጌታዬ አምላኬ ልል እችላለሁ። ይህ ማለት ግን ያንን ሰው አምላክ ነህ እያልኩት ሳይሆን በድንጋጤ መግለጫ ሊሆን ይችላል። ሁለተኛ ነጥብ ደግሞ ይህንን ትርጓሜ እንኳን ባንቀበል አንድን አካል ጌታ ወይም አምላክ ብሎ መጥራት ብቻውን ያ አካል ፈጣሪ መሆኑን አያረጋግጥም። ምክንያቱም ቀደም ብዬ በመጽሐፍ ቅዱስ ውስጥ በተለያዩ ቦታዎች ሌሎች አካላትም አምላክ ተብሎ መጠራታቸውን አሳይቻለሁ። እሺ እኔን ያየ አብን አይቷል ለሚለው ጥቅስ ምን ትላለህ? አብ ወልድ ነው? አይደለም። እንግዲያውስ ጥቅሱ ቃል በቃል የሚወሰድ አይደለም ማለት ነው። በመጀመሪያ ይሄ ንግግር ቃል በቃል ሊወሰድ እንደማይችል መረዳት አለብን። ካልሆነ አብም የማርያም ልጅ ነው ልንል ነው ማለት ነው። መጽሐፍ ቅዱስ ደግሞ በግልጽ አብን አይቶ በሕይወት የሚኖር የለም ወይም እግዚአብሔርን ያየ ማንም የለም ይላል። ታዲያ እኔን ያየ አብን አይቷል ሲል ምን ማለቱ ነው? ስለ ስራዎቹ መናገሩ ነው። ይህንን ደግሞ በዚያው ምዕራፍ ላይ ካለው ቀጣይ ጥቅስ እንረዳለን። እዚያው ላይ ለደቀ መዛሙርቱ ከእኔ የበለጠ ስራ ትሰራላችሁ በማለት ስለ ስራዎች ይናገራል። ስለዚህ በዮሐንስ 14:9 ላይ የጠቀስከውን ሐሳብ ቀጥለህ ብታነበው ትኩረቱ በስራዎቹ ላይ መሆኑን ትረዳለህ። ይህንን ከሐዋርያት ሥራ ምዕራፍ 2 ቁጥር 22 ጋር ስናያይዘው ደግሞ ስለዚህ ተአምራቱን ስታይ የፈጣሪን ኃይል እያየህ ስለሆነ ፈጣሪን ማየት በዚህ አረዳድ ይሆናል ማለት ነው። ጥቅሱም መልእክቱ ይሄው ነው እንጂ በትክክል አብ ወልድ ነው ማለት አይደለም፣ ወይም ደግሞ አብና ወልድ አንድ ናቸው ማለት አይደለም። እሺ እኔ በአብ እንዳለሁ አብም በእኔ እንዳለ ስለሚለው ጥቅስስ ምን ትላለህ? በዚሁ በዮሐንስ ወንጌል ምዕራፍ 17 ቁጥር 21 ላይ ደግሞ እኔና አብ አንድ እንደሆንን አማኞቹ ሁሉ በእኛ አንድ የሆኑ ዘንድ በማለት ይነገራል። ስለዚህ እያለ ያለው ሁሉም በአንድነት ይጣመሩ እንጂ አንድ አካል ይሆናሉ ማለት አይደለም። በትክክል አንድ መሆን ሲባል በዓላማና በእምነት ማለት ነው እንጂ በባህሪ ወይም በመለኮት አንድ አካል ናቸው ማለት አይደለም። الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون.